በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አምላካችን በመድኃኒታችን በኢየሱስ ክርስቶስ ቅድስና የባህሪው በሆነ በመንፈስ ቅዱስ ስም እንደምን አረፈዳችሁ፣ እንደምን አደራችሁ። በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እቺን ጊዜ ባርኮ ቀድሶ ስለለገሰን ሌሊቱን በሰላም አንግቶ በሰላም አስረፍዶ በቤቱ እናመልከው ዘንድ ስለሰበሰበን ከምንም በላይ ደግሞ ይህንን ቀን በእድሜያችን ላይ ጨምሮ ለንስሐ ስላደለን ቅዱስ የሆነው ስሙ ገዢ የሆነው ስሙ ጠርተነው የማናፍርበት ስሙ ለደከምን ምርኩዝ ላዘንን መጽናኛ በዚህ ቀን ለተደሰትን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርና በሰማይ ዛሬም ዘወትርም የተመሰገነ ይሁን አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ማቴዎስ እንደጻፈው ምዕራፍ 10 ቁጥር 16 እንዲህ ይላል፣ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። እንደ እባብ ልባሞች። የዕለቱ ትምህርታችን እግዚአብሔር ቢያስተምረን አብረን የምንማማር ይሄኛውን ክፍል ይሆናል። የመሆን ግዴታ ነው። ጌታችን ኢየሱስ ክርስቶስ ይህንን ቃል ያስተማረን በቤተ ክርስቲያናችን በተለይ በሰማዕታት ቀን ከሚነበቡ የወንጌል ክፍሎች መካከል አንዱና ዋናው ጥቅስ ነው። ይሄ የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ያለው ከሰማዕታት ጋር ይገናኛል ማለት ነው። የመሆን ግዴታ ስንል ሁኑ ስላለ ድንቅ ተፈጥሮ ካላቸው አውሬዎች መካከል አንዱ እባብ ነው። ስንጠራው ብናስበው ምንም ከሱ ሕይወት ጋር የሚሄድ ምንም አይነት ነገር እንደሌለ ልንረዳ እንችላለን። በጣም ማስፈራሪያ ነው። በዛ ላይ ብቻ ማስፈራሪያነቱ ብቻ ሳይሆን ክፉ የሆነ አውሬ ነው እባብ። ድንቅ የሆነ ግን ተፈጥሮ እንዳለው ነው ቅዱሳት መጻሕፍት የሚነግሩን። ምክንያቱም ጌታችን ኢየሱስ ክርስቶስ ግሩማን የሆኑ የዱር አውሬዎች እያሉ ከነዛ ውስጥ መርጦ ልባምነትን፣ ማስተዋልን፣ ጥበበኝነትን ሕይወት የገባው መሆኑን በእባብ መስሎ ተናግሯል። ስለዚህ ክፉ ባህሪውን እንተውና ዛሬ እግዚአብሔር ቢፈቅድ ወደፊት ብናየው ከሱ የምንማረው ግን መልካም የሆኑ ነገሮችን ነው በዚህ ርዕስ የመረጥ ነው ማለት ነው። ምክንያቱም ሁኑ ካለ እንደ እባብ ምን እንሁን ነው? ልባሞች እንሁን። ቅዳሴያችን ላይ እናደምጣለን አይደለ? ጥበብንና ኃይልን ልብና ልቦናን ዕውቀትን ስጠን አይደለም የሚለን ቅዳሴያችን። ጥበብንና ኃይልን ልብና ልቦናን ዕውቀትንም ስጠን። ስለዚህ ልባምነት ማለት ከአእምሮ ጋር ይያያዛል፣ ከአምልኮት ጋር ይያያዛል፣ ከክርስቲያናዊ ባህሪ ጋር ይያያዛል፣ ከአገልግሎት ጋር ይያያዛል፣ ከማንኛውም የቤተ ክርስቲያን እንቅስቃሴ ጋር ልባምነት ይያያዛል። ለዛ ደግሞ ውክልናውን የሚወስደው ይሄ እባብ ነው። እንደ እባብ ልባሞች ሁኑ። ተፈጥሮውንና ሰዓት እስከ በቃን ድረስ ጎን ለጎን የእኛን ሕይወት እንመለከታለን ማለት ነው። ቅድስና የባህሪ የሆነ መንፈስ ቅዱስ ሁላችንን የሚያስተምረን። አንደኛ እባብ ጥገኛ አውሬ አይደለም። እባብ ጥገኛ አውሬ አይደለም። የትኛውም ተፈጥሮ ያላቸው እንስሶችን ብትመለከቱ፣ አውሬዎችን ብትመለከቱ የተወለዱ ዕለት ወላጆቻቸው ወይም የወለዷቸው ምግብ ሲሰጧቸው፣ እባብ ግን በብቸኝነቱ የተወለደ ዕለት ራሱ ምግቡን ፈልጎ ይበላል። ጥገኛ አይደለም ማለት ነው። በተቃራኒ መንገድ ብንመለከተው ሰው እንዲያስብለት አይፈልግም።
በሰው አይምሮ አይመራም፣ በሰው ጭንቅላት አይሄድም። አሁን ይሄ ትልቅ ልባምነት ነው። ምክንያቱም ህብረት የሚፈርሰው ወይም የሚበተነው ክርስቲያናዊ ጸባይ የሚጎለው ማሰብ በምንችልበት አይምሮ ማሰብ ሳንችል ስንቀር፣ መገንዘብ በምንችልበት ልብ ማሰብ ሳንችል ስንቀር፣ በተቃራኒ ደግሞ ከኛ ውጭ የሆኑ ሰዎች እንዲያስቡልን ሁልጊዜ ስንፈልግ ህይወታችን ችግር ላይ ይወድቃል። አይምሮ የተሰጠን ለዚህ ነው። ልብ የተሰጠን ለዚህ ነው። እያሳደግነው እንምጣ። ጥገኛ አይደለም ማለት ነው። ልባምነት ነው። ሁለተኛ እባብ ውስጣቸው ጉልበታቸው አቅማቸው ያለው ውስጣቸው ውስጥ ነው። አሁን ከአንድ እባብ በጥቂት ጉልበቱን ብናየው የሚወጣ ጥቂት ምራቅ ውሃውን ከበከለው ከ15 እስከ 20 ዝሆን ሊገድል ይችላል። ድንቅ ነው። አሁን የዚህ እባብ ጉልበቱ ምን ውስጥ ነው ያለው ማለት ነው? ውስጡ ነው። አቅሙም ጉልበቱም ውስጡ ነው ያለው። ክርስትናም እንደዚህ ነው አይደለ? ኃይል የሚመነጨው፣ ተስፋ የሚመነጨው፣ ህይወት የሚመነጨው፣ ግንዛቤ የሚመነጨው፣ አምልኮት የሚመነጨው፣ የእግዚአብሔር ቃል የሚመነጨው በውስጥ ነው። አንድ ሰው ውስጡ ከሞተ፣ ውስጡ ከቆሰለ፣ ውስጡ ከተጣመመ፣ ውስጡ ግራ ከገባው፣ ውስጡ እረፍት ካጣ ምን ይሆናል? አካሉ ይሽመደመዳል። ስለዚህ ለዚህ ነው ማንኛውም ተስፋ ከውስጥ ነው የሚጀምረው። ሰው ከእግዚአብሔር ጋር መኖር ከጀመረ አካሉ ብረት ማጣመም ይችላል። ሰው ከእግዚአብሔር ውጭ መሆን ከጀመረ ደግሞ እጁ ቄጤማ መቁረጥ ያቅተዋል። ስለዚህ ብርታትና አቅም ከውስጥ ነው የሚጀምረው። ስለዚህ አንድ እባብ ልባም የሚያሰኘው አቅሙ ከውስጥ ነው። ጉልበቱ ውስጥ ነው ያለው። አሁን የኔ ጉልበቴ ምን ላይ ነው ካልን ውስጣችን ነው። ልባችን ውስጥ በሚቀመጡት ክርስቲያናዊ ተስፋ ነው ጉልበት የሚመጣው፣ ኃይል የሚመጣው፣ አቅም የሚመጣው፣ ዝማሬ የሚመጣው። እያሳደግነው እንምጣ። ሌላው እባብ ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። ለምሳሌ ምን ይጎለዋል እባብ? እግር የለውም፣ ዛፍ ላይ ግን ይወጣል አይደለ? ሌላ እባብ ምን ይጎለዋል? ያያችሁ እባብ ምን ይጎለዋል? ጆሮ የለውም፣ ግን ምን ያደርጋል? ምን ያደርጋል? ይሰማል። ማንኛውንም ነገር ይሰማል እባብ። ድንቅ ተፈጥሮ ነው። እባብ ክንፍ የለውም፣ ግን ምን ይሆናል? ይበራል። የሚበር በከፍተኛ ፍጥነት አንድ ነብር ሊሮጥ ከሚችለው፣ አንድ ወፍ ሊሮጥ ከሚችለው በላይ የሚበሩ እባቦች ዝርያዎች አሉ በዓለማችን ላይ። የሆነ ሆኖ ግን እባብ ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። ጥበበኝነት ነው ወይም ልባምነት ነው። መስማት እየቻሉ ማይሰሙ ሰዎች እናስብ እስቲ። መምጣት እየቻሉ ማይመጡ ሰዎችን እናስብ እስቲ። ማመስገን እየቻሉ ማያመሰግኑ ሰዎችን እናስብ እስቲ። ጉድለታቸውን ብቻ ላይ አይምሯቸው አርፎ በትካዜ የሚወድቁ ሰዎችን እናስብ እስቲ። ቅዱስ ጳውሎስ ስለጎደለበት ነገር አይናገርም አይደል? እዚህ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 8 ላይ እንዲህ የሚል ቃል ይነግረናል። ቅዱስ ጳውሎስ ጉድለቱን ይናገራል። ምዕራፍ 12 ቁጥር 8 ስለዚህ ነገር ከኔ እንዲለይ 3 ጊዜ ለመንኩት። ከላይ ያው በቤተ ክርስቲያን ታሪክ ውስጥ ቅዱስ ጳውሎስ ከባድ ራስ ምታት እንደነበረበት ይነገራል። ራሱን ገልጾታል። ምንድነው የሚለው? ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካሜ ይፈጸማል አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ሆናለሁ አለ። አሁን ቅዱስ ጳውሎስ ጉድለቱን አለው፣ ትልቅ ጉድለት አለው። ማያሰብክ፣ ማያጸልይ፣ ወደ ዝማሬ ማይመራ ከባድ ራስ ምታት ነበረበት። ስለዚህ ነገር አለ ደግሞ ቅዱስ ጳውሎስ በግልጽ፣ ምክንያቱም ጸሎት ግልጽነትን ይጠይቃል አይደለ?
በግልጽ እግዚአብሔርን ከኔ እንዲለይ ይበሽታ ከኔ እንዲለይ 3 ጊዜ ጠየቅኩት። ሶስተኛው ሰማይ ድረስ የወጣው ቅዱስ ጳውሎስ ከ2000 በላይ ኪሎ ሜትር ወይም የምድራችንን ሩቅ ወይም የምድራችንን ጥግ እልዋሪቆን ድረስ ሄዶ የሰበከ ቅዱስ ጳውሎስ ሶስተኛው ሰማይ ላይ ወጥቶ ከመላእክት ጋር ያመሰገነ ቅዱስ ጳውሎስ ጨርቁ ሳይቀር ልብሱ ሳይቀር ሙት ያነሳለት መጽሐፍ ቅዱስ የመዘገበለት ቅዱስ ጳውሎስ የመጽሐፍ ቅዱስን 1/3 ወይም 14 መልእክታትን የጻፈ ቅዱስ ጳውሎስ እንዲህ አይነት ጉለት ቢኖርበትም እግዚአብሔር የሰጠው መልስ ግን በእኔ ድካም ባንተ ድካም የማን ኃይል ይፈጸማል የሚለው ይሄ ተቃራኒ ነው አይደል? በዚህ ዓለም ላይ ስደክም ብርቱ ሆናለሁ። ስለዚህ እባብ ልባም ያሰኘው ጉድለቱን ተቋቁሞ መኖር የሚችል አውሬ ነው። ስለዚህ ጉድለታችንን ብቻ እናስብ ማለት ነው። ልባምነት ነው ይሄ። ሌላው እባብ የሚፈልገውን ነገር ለማግኘት ሙሉ ኃይሉን የሚጠቀም አውሬ ነው። ለምሳሌ ወደ በኋላ እንመለከተዋለን። ለሚፈልገው ነገር ሙሉ ህይወቱን ነው የሚሰጠው። የሚፈልገውን ነገር ለማግኘት አንድ ትልቅ እንስሳ ቢወጥ ሙሉ ኃይሉን፣ ሙሉ ጉልበቱን፣ ሙሉ አስተሳሰቡን ቅዱስ ጳውሎስ ምን ያደርጋል? እባብ ምን ያደርጋል? ይጠቀማል። ለሚፈልገው ነገር ማለት ነው። ሙሉውን ነገር ይጠቀማል። ለምሳሌ እዚህ ላይ በወፍ በረር ብናየው ልብን መስጠት፣ አይምሮን ችሎታን መስጠት፣ የአይምሮ ችሎታን መስጠት። ምክንያቱም ቅዳሴያችን ደስ የሚል ነገር አለው አይደለ? መባ ስለሚያገቡ ሰዎች ጸልዩ ሲል ዲያቆኑ ካህኑ አምላካችን እግዚአብሔር ሆይ በዚህ ዕለት መባ ያገቡትን ሰዎች መባቸውን ተቀበል፣ ሊሰጡ ወደው የሌላቸውን ደግሞ ምናቸውን ተቀበል ይላል? በጎ ሐሳባቸውን። ሊሰጡ ወደው ግን የሌላቸውን ሐሳባቸውን ተቀበል። አምልኮ ከሐሳብ ጋር ስለሚያያዝ ማለት ነው። አሁን ሐሳብን አይምሮን ሙሉ ለሙሉ መስጠት ለምንፈልገው ነገር ይልቁንም ለሚወደን አምላክ። እባብ የሚፈልገውን ለማግኘት ሙሉውን ነገር ይሰጣል። የባህሪ ዝንባሌን መስጠት፣ ይሄ ለአገልግሎታችን በጣም የሚጠቅመን ነገር ነው። የባህሪ ዝንባሌን መስጠት። የባህሪ ዝንባሌያችን ምንድነው? የኔ ዝንባሌ ምንድነው? መጽሐፍ ነው፣ ማንበብ ነው፣ መዘመር ነው፣ ማስተባበር ነው፣ መምጣት ነው ወዘተ። ይሄ የባህሪ ዝንባሌ ይባላል። ጥቂቱን ነገር እግዚአብሔር ጉልበት ያወጣለታል ማለት ነው። በቤተ ክርስቲያን ሕይወት ውስጥ የሚናቅ አገልግሎት እንደሌለ ከምንረዳበት ጸጋ አንዱ ይሄንን ነው። ለምንፈልገው ነገር ሙሉ ኃይልን መስጠት፣ ዝንባሌያችንን ሳይቀር መስጠት። በአንድ የመርከብ ጉዞ ውስጥ ሰዎች ይሳፈራሉ እና ውቅያኖሱ መካከል ላይ ሲደርስ መርከቡ ቆመ። በቃ ቀጥ አለ። ከዛ ግራ ገባቸውና ግን በመካከሉ ወደ ሌላ ሀገር ለሌላ ስራ የሚሄድ አንድ መካኒክ እንደተሳፈረ የሚያውቀው ሰው ለመርከቡ ካፒቴን ተናገረ። የመርከቡ ካፒቴን ትሰራልናለህ ወይ አለው። አዎ እሰራለሁ አለ። ሄደ። ምንም አላደረገም። ሳምሶናይቱን አወጣና አንድ መዶሻ ይዞ የመርከቡን የሆነውን ክፍል መታው። መርከቡ ተንቀሳቀሰ። ጉዞ ጀመረ። ካሰቡበት ሀገር ደረሰ። ከደረሱ በኋላ አሁን ለሰራህበት ሂሳብ አሉት። $10,000 አላቸው ይላል። ምን አድርገህ? እሺ ሂሳብ ለማወራረድ ደግሞ ደረሰኝ ላይ ምን ብለን እንጻፍ አሉት። አይ $9,999 የመታውበት አላቸው። አይ $1 የመታሁበት፣ $9,999 ግን የት ቦታ እንደሚመታ ያወቅኩበት። ዋጋ ያስከፍላል አይደል? እንደዚህ አይነት ነገር ማወቅ ማለት ነው። አሁን የምንድን ነው? የእውቀት ዝንባሌ አይናቅም። እባብ ሙሉ ጉልበቱ እንደሚሰጥ ሁሉ ዝንባሌን መስጠት፣ ትምህርትን መስጠት፣ ጊዜን መስጠት፣ ቤተሰብን መስጠት፣ ገንዘብን መስጠት መጨረሻ ላይ ነው ይሄ የሚመጣው። ስለዚህ እባብ በከፍተኛ ሁኔታ የሚውጣውን አውሬ ሙሉ ኃይሉን ተጠቅሞ
ያደቀዋል። ይህንንም እያሳደግነው እንምጣ በሚቀጥሉት ባህሪያቱ ላይ። ሌላው እባብ መከራን መቋቋም የሚችል አውሬ ነው። በበረሃ የሚኖር እባብ አለ፣ በባህር ውስጥ የሚኖር እባብ አለ፣ ምንም አይነት ነገር በሌለበት ቦታ ውስጥ የሚኖር እባብ አለ። በቀጣይ ሕይወቱ ማየት እንችላለን። ይሄ አይነት እባብ መከራን ይቋቋማል፣ አይሸማቀቅም፣ በነገ ላይ ተስፋ አይቆርጥም፣ ነገን አያማርርም። ምን ሆናለሁ? ምን አይነት ትምህርት ተምሬ ራሴን አሻሽላለሁ? ምን አይነት ትዳር መስርታለሁ? ወዘተ ያላየው ነገ፣ ያልደረሰበት ነገ፣ ያልነጋለት ነገ ላይ አይመረኮዝም። እንዲህ አይነት ህይወት ያለው ሰው መከራን በብዙ መልኩ ስለሚመለከተው በየትኛው መስፈር ክርስቲያናዊ ህይወቱ አይታጠፍም፣ አይቀየርም። ለራሱ አካባቢ ሲቀይር ነፃነትን አይሰጥም። አካባቢ ሲቀይር ነፃነትን አይሰጥም። ብዙዎች ሰዎች አካባቢ ሲቀይሩ አገር አይደለም አካባቢ ሲቀይሩ አየኝ አላየኝ በሚል ነገር ላይ ይገባሉ። ለራሳቸው ነፃነትን ያውጃሉ። እንዲህ አይነት ውስጥ ደቃቅ ህይወት ውስጥ አይገባም። ግን እባብ መከራን መቋቋም የሚችል አውሬ ነው። እባብ ባለው ነገር የሚረካ ነው። ትልቁ ስጦታው ይሄ ነው። እባብ ባለው ነገር የሚረካ ነው። ሁለት ፓውዛ ግራና ቀኝ ቆሞ ያልባል። ባለው ነገር የሚረካ አውሬ ነው። ይሄ ደግሞ የፊልጵስዩስ መልእክትን በቀጥታ ይመለከታል። ፊልጵስዩስ 4 ምዕራፍ አላት። ከአራቱ ምዕራፍ ውስጥ ቁጠሩት ቤት ስትሄዱ 19 ጊዜ ስለ ደስታ ይጽፋል። 19 ጊዜ ሁል ጊዜ በጌታ ደስ ይበላችሁ የሚለውን ቀስ እናውቀዋለን አይደለ? ምዕራፍ 4 ቁጥር 4 ቁጥር 8 ላይ መብላትን አውቃለሁ፣ መራብን አውቃለሁ፣ መልበስን አውቃለሁ፣ መራቆትን አውቃለሁ፣ ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ ኑሮዬ ይበቃኛል የሚለውን ተምሬአለሁ ይላል ቅዱስ ጳውሎስ። ታላቅ ሐዋርያ ምን ይበቃኛል? ኑሮዬ ይበቃኛል። ይሄ ምንድን ነው? ደስተኝነት ነው። አንድ እባብ አንዴ ከበላ ዓመት ሙሉ ላይበላ ይችላል። ባለው የሚረካ በበላው ነገር የሚረካ። በተቃራኒ መንገድ ብናየው ባለው መልክ የሚረካ፣ ባለው ፀጉር የሚረካ፣ ባለው ኑሮ የሚረካ፣ በወለዱ ልጆች የሚረካ፣ በቤተሰቡ የሚረካ፣ በወጣትነቱ የሚረካ፣ በአገልግሎቱ የሚረካ፣ በክርስቲያናዊ ሕይወቱ የሚረካ፣ በጓደኞቹ የሚረካ ወዘተ ባለው የሚደሰት ግራ የማይገባው ማለት ነው ባጭሩ። አንድ ሰው ታቱ ያያል ይላሉ። ወጣት ነው እና መነቀስ ይፈልግና ስልክ ይደውላል በተቀመጠለት አድራሻ እና ያኛው ደግሞ ነቃሹ ስልኩን አነሳ። ምን ልታዘዝ ይለዋል። አይ ንቅሳት ለመነቀስ ፈልጌ ነበረ፣ ስንት ነው የሚያስከፍለው? የቱስ ቦታ ነው የምነቀሰው ይለዋል። አይ ዋጋው እንደ ቦታው ነው ይለዋል። ያ ደግሞ ምን አለ? እኔ ላይ ያለሁት ለምሳሌ ኮዬ ፈጬ ነው። አልተግባቡም አይደለ? እንደ ቦታው ነው ማለት ምን ማለት ነው? ዋጋ የሚወጣው ክንድ ላይ ወይ ደረት ላይ ወይ አንገት ላይ በሚለው ነው። እሱ ግን በቦታ ለካው። ህይወት በእንደዚህ ይለካል? በቦታ ይለካል? በሰፈር መቀየር ይለካል? አይለካም። ህይወት አገልግሎት በእንዲህ አይነት ነገር አይለካም። አገልግሎት የሚለካው ግን ባለን ደስተኝነት ነው። የመጀመሪያዎቹ ክርስቲያኖች እናስባቸው። የመጀመሪያዎቹ ክርስቲያኖች እኮ ትልልቁን ገዳዮችን የማረኩበት መንገድ ብትመለከቱ የክርስቲያኖች ደስተኝነት ነው እነሱን የጋበዘው። ወደ ሞት ሲሄዱ ይደሰታሉ። ገዳዮች ምን ማድረግ ጀመሩ? እንዲህ አይነት ስቃይ ውስጥ የሚሄዱት ምክንያቱ ምንድን ነው? በደስታ ነው የሚሄዱት። አያለቅሱም፣ ፊታቸው አይጨማደድም። ስለዚህ ምንድን ነው ውስጣቸው የተቀመጠውን ነገር ማወቅ እንፈልጋለን ብለው በዛው አጋጣሚ ነው ክርስቲያኖች የሆኑት። የመጀመሪያው መቶ ክፍለ ዘመን ቤተክርስቲያን አምልኮቷን የጀመረችው ደስተኛ በሆኑ ክርስቲያኖች ነው። ካማረርን፣ ተስፋ ከቆረጥን፣ ግራ ከገባን ባሉን ነገሮች ሁሉ እግዚአብሔርን ተንበርክከን
ካላመሰገንን ባለን ነገር ሁሉ በገጠመን ነገር ሁሉ በሚገጥመን ነገር ሁሉ ቢያዝናቸው ማንኛውም ነገሮች ሁሉ ዳዊትም ያለው ይሄ ነው አይደለ? በመዝሙር 139 ቁጥር 14 ላይ ግሩምና ድንቅ ሆኜ ተፈጥሬያለሁና ምን እልሃለሁ አመሰግንሃለሁ። በቃ ተፈጥሮን እንኳን አይቶ ማመስገን። ስለዚህ እባብ ትልቁ ልባምነት ያሰኘው ባለው የሚደሰት የሚረካ አንድ ከበላ 6 ዓመት ሙሉ ላይበላ የሚችል ታላቅ አውሬ ነው። እንደ እባብ ልባሞች ሁኑ ይላል። ትዕግስተኛ ነው እባብ፣ ትዕግስተኛ ነው። የያዕቆብ መልእክት ምዕራፍ 5 ቁጥር 7 ላይ እንዲህ ይላል፣ ገበሬ የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱ እየታገሰ የከበረውን የመሬትን ፍሬ ይጠብቃል ይላል። እባብ ትልቁ ጸጋው በእውነት ይደንቃል፣ መጠበቁ ነው። ለምሳሌ የሚረበው እባብ ወደ ወንዝ ይሄዳል። ወንዝ ውስጥ የሚኖር ሌሎችን እንተዋቸው። ወንዝ ውስጥ የሚኖረውን እባብ የሚበላው ነገር እንደሚመጣ ያውቃል። መቼ እንደሚመጣ አያውቅም፣ ግን ይጠብቃል። አይደንቅም? 3 ነገሮች አሟልቷል። የሚበላው ነገር እንደሚመጣ ያውቃል። መቼ እንደሚመጣ አያውቅም፣ ግን ምን ያደርጋል? ይጠብቃል። ልባምነት ነው። ያዕቆብም ያለን ይህንን ነው። ገበሬ አንድ ነገር ይዘራና በብርቱ ነገር ይዘራና የቤተሰቡን ጊዜ ወስዶ ጉልበቱን ወስዶ አቅሙን ወስዶ ገንዘቡን ወስዶ ይዘራና ይጠብቃል። በቃ ይዘንብልኛል ብሎ ይጠብቃል። እንደሚዘንብ ያውቃል። መቼ እንደሚዘንብም ያውቃል ገበሬ። እባብ ግን ከዚህ በላይ ልባምነት አለው። ያውቃል፣ መቼ እንደሚመጣ አያውቅም። ዋናው ተስፋው ግን መጠበቅ ነው። ይጠብቃል። ልባምነት ነው መጠበቅ። እያመለኩ መጠበቅ፣ እየዘመሩ መጠበቅ፣ ማንኛውም ጥያቄያችንን ማለት ነው። ይሄ ልባምነት ነው። እያስቀደሱ መጠበቅ፣ እየቆረቡ መጠበቅ፣ የእግዚአብሔርን ቃል እያነበቡ መጠበቅ፣ ክርስቲያናዊ ጸባይን ዘላለም ይዞ መጠበቅ ትዕግስተኝነት ነው፣ ጥበበኝነት ነው፣ ልባምነት ነው። መጠበቅ ይሄ ምንድን ነው? ጥበብ ነው። ብዙ ሰዎች እግዚአብሔርን ጠብቀው ነው ችግሮችን ሁሉ ያለፉት ማለት እንችላለን። ከእባብ ይሄንን እንማራለን። እባብ አያባክንም። ይሄ ደግሞ ሌላው ጸጋው ነው። እባብ አያባክንም። ለምሳሌ አናኮንዳ የሚባለውን እባብ አይታችሁት ከሆነ እስከ 9 ሜትር ይረዝማል። አንድ በሬ ሊውጥ ይችላል። አንድ በሬ የዋጠው በሬ ምን እንዳለው አሰባችሁት? ለምሳሌ በሬ ምን አለው? እንደው ከበባዱ ነገር ምንድን ነው? ቀንዱ። እሺ፣ ሌላው ቆዳው ከባድ ነው አይደል? ረጅም ዓመት የሚኖር ነው። አሁን ቆዳ ሲበላ አስቡት። የዋጠውን በረጅም ዓመት በተፈጥሮ በተሰጠው ማሟሟት በሚችል ማድቀቅ በሚችል ምራቁ እያላመ ቀስ እያለ እያዋሃደ ረጅም ዓመት ለሚቆየው ሳይበላ ለዚህ ነው እላይ ያየነውን ማለት ነው። ስለዚህ ግን አያባክንም፣ የሚበላውን አያባክንም። ልባምነት ነው። ጊዜ እንዴት ይባክናል? ዕውቀት እንዴት ይባክናል? አገልግሎት እንዴት ይባክናል? በቤተ ክርስቲያናችሁ ውስጥ ያለው ተሳትፎ እንዴት ይባክናል? ወጣትነት እንዴት ይባክናል? ድንቅ አድርጎ የሰጠን አይምሯችን እንዴት ይባክናል? ሳናነብበት፣ ሳንጽፍበት፣ ሳናመልክበት፣ ደስ ብሎን ሳንመላለስበት አይምሯችን እንዴት ይባክናል? እባብ ልባምነት ካሰኘው አንዱ ይሄ ነው። አንደበትስ እንዴት ይባክናል? ረጅም ዓመት ልንኖር የሚያስችለን ትልቁ ኃይላችን ልክ እንደ እባብ ከማይጎዳው እንዲጎዳበት ከማይፈልገው ነገር አንዱ ምንድን ነው? ጭንቅላቱ ነው አይደለ? እንዳይጎዱብን ከምንጠነቀቃቸው ነገሮች አንዱ ከአንገታችን በላይ ያሉ ክፍሎች ናቸው። ይልቁንም አንደበታችን እንዳይጎዳ ረጅም ዓመት ሊያኖረን የሚችል ጸጋ ነው አንደበት። እኚህ ቀኛዝማች ምስጋናው አዱኛ የሚባሉ የጎንደር አዝማሪ ነበሩ እና በጣም የታወቁ ናቸው። ያው እንደምናውቀው አዝማሪ በዛ ዘመን ሚዲያ ነበረ
አዝማሪዎች አዝማሪ ምን አለ ነው የሚባለው። አንድ ንጉሥ ያጥፋ ወይም አንድ ባለስልጣን ያጥፋ በጣም የሚጠነቀቀው አዝማሪው ምን አለ ነው የሚባለው። የአድዋ ጦርነት ትልቅ ስኬት ካሳኩ ባለሙያዎች መካከል አዝማሪዎች ናቸው። ሁለተኛ ወረራ ጊዜ ጣሊያን ኢትዮጵያን ለመውረድ በ1928 ሲመጣ በቅድሚያ ያጠፋው የፈረስ ጭራንና አዝማሪን ነው ይላሉ። ሁለቱ እንዳይገናኙ ማለት ነው። እና በ1953 ዓመተ ምህረት አንድ መፈንቅለ መንግስት ይካሄዳል በኢትዮጵያ ውስጥ። እነ መንግስቱ ነዋይ ስቅላት ተፈጽሞባቸው ተክለ ሃይማኖት አደባባይ ላይ ስቅላቱ በሚፈጸምበት ሰዓት ላይ እኚህ ምስጋናው አዱኛ የተባሉ ከጎንደር አቤቱታ ለማሰማት አዲስ አበባ በሚገቡበት ሰዓት መርካቶ ላይ ያን ድርጊት ያያሉ። ቤተ መንግስት ደግሞ አንድ ሰው ስቅላቱን የሚያስፈጽም ሰው የእኛን ሰው እዛ መኖር ያያል። ስራውን አቋረጠና ወደ ቤተ መንግስት ሄደ ይላሉ። ከዛ አንድ ነገር ተናገረ ለንጉሱ በቀጥታ። ምስጋናው አዱኛን እኮ ስቅላቱ ሲፈጸም አይቻለሁኝ፣ መጥተዋል። ንጉሱ ግራ ተገቡ። ተይዘው መጡ። ቀረቡ ፊታቸው። ምን አይተዋል አሉ። ቀጥታ ጥያቄ። አረ ምንም አላየሁም። እንዴ ምን ሰምተሃል? እሺ ከተማ ውስጥ ባታይስ? አረ ምንም አልሰማሁም። ግራ ገባቸው። የተሳሳተ መረጃ ነው የደረሰኝ ማለት ነው ይሉና እሺ ግን ለምን መጣ? አይ እንዲህ አይነት አቤቱታ ይዤ ነው የመጣሁት። ተፈጸመላቸው። ሄዱ። ጎንደር እንደገቡ መሰንቋቸውን አንስተው የመጀመሪያውን ነገር የዘፈኑት ምንድን ነው? ወይም ያዜሙት በስምንተኛው ሺህ ያገኘሁት ጥቅም ሰማህ አልሰማሁም፣ ታውቃለህ አላውቅም ብለው ገጠሙ ይላሉ። እድሜያቸውን ያረዘመው ይሄ ነው አይደለ? ሰማህ አልሰማሁም፣ ታውቃለህ አላውቅም። አሁን ሁለቱ ነገሮች ቢናገሩ ስንብሮ ንጉሱ እንደማይምሯቸው ይታወቃል። ምን ሰማ ቢሏቸው አይ አንድ ሰው ተሰቅሎ አይቻለሁ ቢሉ ይሄን ደግሞ ከተማ ላይ ሄደው እሳቸው በዜማ ምን ሊያረጉበት ይችላሉ ነው? ሊቀሰቅሱብኝ ይችላሉ ነው። ስለዚህ ምን ሰማ አልሰማሁም፣ ታውቃለህ አረ ምንም አላውቅም። እድሜያቸውን አረዘሙ። ምናቸውን በመጠበቅ አው ግልጽ ነው እኮ አንደበታቸው በመጠበቅ እድሜ ያረዝማል አይደለ? ቅዱስ ዳዊት በመዝሙር 33 ቁጥር 5 ላይ የዘመን ልኬት ይለዋል። አንደበት የዘመን ልኬት መልካም ዘመንን ለማየት የሚወድ ሰው ቢኖር አንደበትን የዘመን ልኬት ነው። ዘመንን የሚያክል ትልቅ ስጦታ ይሄንን ነው የሚነግረን። መልካም ዘመንን ሊያይ የሚወድ ሰው አንደበትን ከክፉ ከልክል፣ ከንፈሮች ሽንገላን እንዳይናገሩ ከክፉ ሽሽ፣ ሰላምን እሻ ተከተላትም ነው የሚለው። መስፈርቱ ግን አንደበት ነው። ስለዚህ አንደበት ሊባክን አይገባውም። ይልቁንም ጊዜ ሊባክን አይገባውም። ጊዜ ሊባክን አይገባውም። እንደምናውቀው ጊዜ ተርፎናል ብለን ባንክ ቤት የምናስቀምጠው እንደገና ሲጎል ደግሞ ነው የምናወጣው ነገር አይደለም አይደለ? ጊዜ በጣም አስፈላጊ ነገር ነው። ማንኛውም ነገር እግዚአብሔር ያከናወነው በጊዜ ውስጥ ነው። እግዚአብሔር ነገሮችን ሁሉ በጊዜው ስላከናወነ ስሜታዊ አምላክ አይደለም። አንድ ሐሳብ ሲመጣለት የሚሰራ ሌላ ሐሳብ ሲመጣለት ቅድም ያሰበውን ትቶ ሌላ ደግሞ የሚጀምር አምላክ አይደለም። ካላንቀሳቀሱት የማይንቀሳቀስም የፋብሪካ ማሽን አይደለም። እግዚአብሔር ነው። በጊዜው የሚያከናውን፣ በጊዜው የሚያቅድ፣ በጊዜው የሚሰራ። ጊዜ በተዘዋዋሪ መንገድ የተፈጠረ ነገር ነው አይደለም? ጊዜ ምን የሆነ ነገር ነው? ያልነበረበት ጊዜ ነበረ እኮ። ጊዜ ያልነበረበት ጊዜ ነበረ። በቃ ጊዜ የተፈጠረ ነው። ስለዚህ እባብ ልባም ካሰኙት ነገሮች አንዱ የሚያባክነው ነገር የለም። ዛሬ ለእባብ ልዩ ነው። ልክ መጽሐፍ ቅዱስ እንደሚነግረን፣ መጽሐፍ ቅዱስ ሁላችን እንደምናውቀው ስለ ትላንት አይነግረንም። የነገረን ቦታ የለም ስለ ትላንት። ስለ ነገም አያወራንም። ስለ መቼ ነው የሚነግረን መጽሐፍ ቅዱስ? ስለ ዛሬ ነው የሚያወራን። ይህ መጽሐፍ ቅዱስ በግልጽ ነው። ኢያሱ ህዝቡን ሰበሰበና ምንድን ነው ያለው? የምታመልኩትን መቼ ምረጡ ይላል። ዛሬ ምረጡ። በጌታ ቀኝ የተሰቀለ ወንበዴ በመንግስት በመጣ ጊዜ አስበኝ ሲለው ጌታችን ምን አለው? እውነት እውነት እልሃለሁ ዛሬ፣ አዎ አልቀጠረውም እኮ ዛሬ ከኔ ጋር ገነት ትገባለህ።
ቅዱስ ጳውሎስ ዕለተ ሪት የምትባለው የመዳን ቀን ብሎ የሰየማትን ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ በተወደደ ሰዓት ሰማው በመዳንህም ቀን ረዳው። የተወደደ ሰዓት አሁን ነው፣ የመዳንም ቀን ዛሬ ነው። ዛሬ ስለዚህ ዛሬ ሊባክን አይገባውም። ለምን ካልን በአባቶች ቋንቋ ዛሬ በአግባቡ ካልተያዘች ነገ አያስተማምንም። ዛሬ በአግባቡ ካልተያዘ ነገ አያስተማምንም። ስለዚህ ምን መባከን የለበትም? ጊዜ መባከን የለበትም። እንደ እባብ ልባሞች ሆኑ። እባብ ልባም ካሰኙት ነገሮች አንዱ የሚበላውን አያባክንም። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ውልድና ስመ ክርስትና ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተም ይደረግልን። የመድኃኔ ዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ምልጃና ጸሎት የትጉሃን መላእክት ጥበቃ የሰማዕቱ የቅዱስ ቂርቆስ የእናቱ የቅድስት ኢየሉጣ ልመና በረከት አማላጅነት በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን እንዲሁም በውልደ ብርሃን ላይ ለዘላለሙ ጸንቶ ይኖር። በሰማነው ቃል እግዚአብሔር ይባርክ።